መጽሐፈ መሣፍንት ምዕራፍ 15 ከዚህም በኋላ በስንዴ መከር ጊዜ ሶምሶን የፍየል ጠቦት ይዞ ሚስቱን ሊጠይቅ ሄደና ወደ ጫጉላ ቤት ወደ ሚስቴ ልግባ አለ። አባትዋ ግን እንዳይገባ ከለከለው። አባትዋም ፈጽመህ የጠላሃት መስሎኝ ለሚዜህ አጋባኋት። ታናሽ እኅቷ ከእርሷ ይልቅ የተዋበች አይደለችምን? እባክህ በእርሷ ፈንታ አግባት አለው። ሶምሶንም ከእንግዲህ ወዲህ በፍልስጥኤማውያን ላይ ክፉ ባደርግ እኔ ንጹሕ ነኝ አላቸው። ሶምሶንም ሄዶ 300 ቀበሮች ያዘ። ችቦም ወስዶ ሁለቱን ቀበሮች በጅራታቸው አሰረ። በሁለቱም ጅራቶች መካከል አንድ ችቦ አደረገ። ችቦውንም አንድዶ በቆመው በፍልስጥኤማውያን እህል መካከል ሰደዳቸው። ነዶውም የቆመውን እህል ወይኑንም ወይራውንም አቃጠለ። ፍልስጥኤማውያንም ይህን ያደረገው ማን ነው አሉ። እነርሱም ሚስቱን ወስዶ ለሚዜው አጋብቶበታልና የተምናዊው አማች ሶምሶን ነው አሉ። ፍልስጥኤማውያንም ወጥተው ሴቲቱንና አባትዋን በእሳት አቃጠሉ። ሶምሶንም እናንተ እንዲሁ ብታደርጉ እኔ እበቀላችኋለሁ፣ ከዚህም በኋላ ዐርፋለሁ አላቸው። እርሱም ጭናቸውን ብሎ በታላቅ አገዳደል መታቸው። ወርዶም በኤጣም ዓለት ባለው ዋሻ ውስጥ ተቀመጠ። ፍልስጥኤማውያንም ወጡ፣ በይሁዳም ሰፈሩ። በሌሒ ላይም ተበታትነው ተቀመጡ። የይሁዳም ሰዎች በእኛ ላይ የወጣችሁት ለምንድር ነው አሉ። እነርሱም ሶምሶንን ልናስር እንዳደረገብንም ልናደርግበት መጥተናል አሉ። ከይሁዳም ሰዎች 3000 የሚያህሉ በኤጣም ዓለት ወዳለው ዋሻ ወርደው ሶምሶንን ገዦቻችን ፍልስጥኤማውያን እንደሆኑ አታውቅምን? ያደረግህብን ይህ ምንድር ነው አሉት። እርሱም እንዳደረጉብኝ እንዲሁ አደረግሁባቸው አላቸው። እነርሱም አስረን በፍልስጥኤማውያን እጅ አሳልፈን ልንሰጥህ መጥተናል አሉት። ሶምሶንም እናንተ እንዳትገድሉኝ ማሉልኝ አላቸው። እነርሱም አስረን በእጃቸው አሳልፈን እንሰጥሃለን እንጂ አንገድልህም ብለው ተናገሩት። በሁለትም አዲስ ገመድ አሰሩት። በሁለቱም አዲስ ገመድ አስረው ከዓለቱ ውስጥ አወጡት። ወደ ሌሒ በመጣ ጊዜም ፍልስጥኤማውያን እልል እያሉ ተገናኙት። የእግዚአብሔር መንፈስ በኃይል ወረደበት። ክንዱም የታሰረበት ገመድ በእሳት እንደ ተበላ እንደ ተልባ እግር ፈትል ሆነ። ማሰሪያዎቹም ከእጁ ወደቁ። አዲስም የአህያ መንጋጋ አገኘ። እጁንም ዘርግቶ ወሰደው፣ በእርሱም 1000 ሰው ገደለ። ሶምሶንም በአህያ መንጋጋ ክምር በክምር ላይ አድርጌአቸዋለሁ፣ በአህያ መንጋጋ 1000 ሰው ገድያለሁ አለ። መናገሩንም በፈጸመ ጊዜ መንጋጋውን ከእጁ ጣለ። የዚያንም ስፍራ ስም ራማትሌሒ ብሎ ጠራው፣ እርሱም እጅግ ተጠምቶ ነበርና። አንተ ይህችን ታላቅ ማዳን በባሪያህ እጅ ሰጥተሃል፣ አሁንም በጥም እሞታለሁ፣ ባልተገረዙትም እጅ እወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም በሌሒ ያለውን አዘቅት ሰነጠቀ፣ ከእርሱም ውኃ ወጣ። እርሱም ጠጣ፣ ነፍሱም ተመለሰች፣ ተጠናከረም። ስለዚህም የዚያን ቦታ ስም ዓይንሐቆሬ ብሎ ጠራው። ይህም እስከ ዛሬ ድረስ በሌሒ አለ። በፍልስጥኤማውያንም ዘመን በእስራኤል ላይ 20 ዓመት ፈረደ።